ድርድር ለማድረግ የሚያስችል ብቻ ሳይሆን ድርድሩ በተጨባጭ የሚያመጣውን ፖለቲካዊ ለውጥ ያንንም የፖለቲካዊ ለውጥ ልትገራበት የምትችልበትን ኢንስትሩመንት በትክክል ሜካኒዝም በትክክል በማትገነዘብበት ሁኔታ ቃል ስለተገባልህ ብቻ ሄደ የህዝብን ጥያቄና የህዝብን የትግል ጥያቄ አስመለስክና ያስመለስክ የሚመስለው አካል በጣም በርካታ ነው። በየዘመኑ እንደዛ አይነት ግለሰቦችን ስለምናይም ማለት ነው። ኤኒዌይ በግልጽ እንግዲህ የተቀመጠው ናይሮቢ ከ6 ወር በፊት የሰላም ካውንስል ጋር የተደረገ ምንም አይነት ንግግር እንደሌለ በግልጽ መታወቅ ያለበት ይመስለኛል። ግን ዓላማው በዚህ ሰዓት ይሄ መነገሩ በተለይ ለአማራው ግልጽ መሆን ያለበት ነገር እንዲህ አይነት ነገር የሚናገረው ይሄ አገዛዝ እርስ በርስ ማህበረሰባችን እንዳይተማመን ነው። አንደኛው ሌላኛውን ሲከስ እንዲውል ነው። እንዲህ አይነት ፍላጎት ያላቸው ግለሰቦች ሊኖሩ ይችላሉ። ሰሞኑን የምሰማቸውም ነገሮች አሉ። የክልሉን መንግስት አስተዳደር 30 በመቶ አንሙትም ሲያነሳ ነበር ቅድም። እነዛ ቃል ተገብቶላቸው የክልሉን መንግስት አስተዳደር 30 በመቶ ለመቆጣጠር በመንግስት ይሁንታ ሊገቡ ፍላጎት ያላቸው አካላት እንዳሉ ሰማለሁ ብዙ ጊዜ ማለት ነው። መቼም በየዘመኑ በርካታ ክህደቶችን ታዝቤያለሁ። እንደዛ አይነት ፍላጎቶች ዛሬም ወደፊትም ይኖራሉ ብዬ አስባለሁ። ግን ደግሞ ምናልባት ከነዛ ግለሰቦች ጋር ንግግር አድርጎ ከሆነ ከነዛ ቡድኖች ጋር ከነዛ ስብስብ ከተባሉት አካላት ጋር እነዛ አካላት ማን ሊሆኑ እንደሚችሉ እንግዲህ በውጭ ሀገር የፋኖ ውክልና ግንኙነት አለን የሚሉ አካላት አሮን ነው እንግዲህ የትኛው ፋኖ ይሁን እንዴት አይነት ግንኙነት ማለት ምን ማለት እንደሆነ እኔ እስከማውቀው ድረስ በውጭ ሀገር ተወክሎ ፋኖን ወክሎ በሆነ መድረክ ላይ የተገኘ ኔጎሽዬሽን እንዲያደርግ ስፔሻሊ በዚህ በፋኖ በተለይ በአፋብን አሳይን የተደረገ ኃላፊነት አስዩም የሚያደርግ በተለያየ ቦታ ላይ ድጋፍ ትብብር የሚያደርጉ አካላት አሉ። ወደ አንድነት ሂደት ውስጥ ያገዙ አካላት እንዳሉ አውቃለሁ። በተለያየ መንገድ ሰፖርት የሚያደርጉ የህዝባቸውን ትግል በሰብአዊ ድጋፍ አቅርቦት ላይ የሚረባረቡ ብዙ ዋጋ የሚከፍሉ ማህበራትን አደራጅተው ሌት ተቀን የሚሰሩ ሰዎችን አውቃለሁ። በጣም በርካታ ውጣ ውረዶችን የሚያልፉ ሰልፍ የሚያደራጁ በጣም ብዙ ስራ የሚሰሩ ማለት ነው። ግን እነሱም ቢሆን ውክልና ኖሯቸው የፋኖን ወክለው በናይሮቢ ወይንም በዳሬ ሰላም ከሌሎች ኃይሎች ጋር ንግግር የሚያደርጉ በዛ ልክ ማንዴት የተሰጣቸው አካላትም የሉም። ተሰጥቶናልን ቢሉ ትክክል አይሆንም። ሁለተኛ ትክክል የማይሆንበት ምክንያት እንዳልኩት ከአፋብን ሴንትራላይዝድ ኮማንድ ነው። ራሱ የሚወክለው ራሱ ዲዚግኔት የሚያደርገው ኃላፊነቱን እንዲወጣ ሊወክለው የሚችለው ኃይል ካለ ሊኖር ይችላል። ለምሳሌ ለዲፕሎማሲ ፐርፐዝ የሚችልበት ሂደት የለም። በሀገሪቱ ውስጥ ሊመለከታቸው የሚፈልጋቸውን ቅድመ ሁኔታዎች አስቀድሞ ተናግሯል። በህዝብ ላይ ጦርነት በሚደረግበት ሂደቶች ውስጥ ከዚህ አገዛዝ ጋር አትገናኝም። ይሄ አገዛዝ በስልጣን ላይ የሚቀጥልበት ሂደትና ሁኔታ ባለበት ሁኔታ ውስጥ ከዚህ አገዛዝ ጋር ለመነጋገር የሚያስችል ምንም አይነት ፖለቲካዊ ምህዳር እንደሌለ በግልጽ በተደጋጋሚ ሲያስቀምጥ የነበረው ነው። የትም ቦታ ላይ ከዚህ አገዛዝ ጋር ሊገናኝ አይችልም። ከዚህ አገዛዝ ጋር ያለው ኢንጌጅመንት ወጥና በደንብ የታወቀ ነው ማለት ነው። በዚህ ሂደት ውስጥ ግን ግለሰቦችን በተለያየ ጊዜ ለምሳሌ ለዲፕሎማሲ ፐርፐዝ ወይንም ለሌሎች ኃላፊነቶች ሊመድብ የሚችልበት እድል አለ። ምክንያቱም ማዕከላዊነት ያለው ድርጅት ስላለው ማለት ነው። ከዛ ውጭ ግን አሁን የሰላም ካውንስል ነኝ የሚለው አካል መጥቶ ግንኙነት አለን ከሚሉ አካላት ጋር እያለ የሚዘባርቀው ነገር እዚህም ውሃ የሚቋጥርም ሆኖ አላገኘሁትም። በዋናነት ግን ፕሮፓጋንዳው ተጠናክሮ የቀጠለበት ትልቁ ዓላማ ምንድን ነው? ድርጅታዊ አንድነቱን ለመሸርሸር፣ ህዝባዊ አንድነቱን ለመሸርሸር፣ በጋራ ህዝቡ እንዳይተባበር እንዳይተማመን፣ ተቋማቶች ውስጥም ጥርጣሬዎችን ለመፍጠር ኖት ኦንሊ በፋኖ መካከል ግን ከሌሎች ጋር ደግሞ ኃይሎች ጋር ትብብር ያደርጋል ፋኖ ተብሎ ከታሰበ እሱንም ትብብር እንደዚሁ ከሌሎች ጋር የሚደረገው ትብብር ተቋማዊ እንዳይሆንና ሂደቱ በራሱ ጥርጣሬን እንዲያጭር ለማድረግ ፍላጎት ያለ መሆኑን በደንብ መገንዘብ ያስፈልጋል። ለዛ ዓላማ የተነገረ ነው በእኔ እምነት እንጂ ከ6 ወር በፊት ከተደረገም ቢደረግ ኖሮማ እስከዛሬ ድረስ በተለያየ መንገድ መረጃው እንዲወጣ አድርጎ ብልጽግና ያላደረጉትንስ አደረጉ የሚል አይደለም እንኳን አድርገውለት ቀርቶ እስከዛሬ ድረስ ይሄኔ አመራሮቹን ደግሞ በተለያየ መንገድ ስንከሳቸው ስንወነጅላቸው እንድንውል ሊያደርግ ይችል ነበር ማለት ነው። ስለዚህ
እንደዚህ አይነት አሉባልታዎች እነዚህ ግቡ የሚባሉ አይደሉም፣ ግን ተጠባቂ ፕሮፓጋንዳዎች መሆናቸውን አስቦ እያከሸፉ መሄድ የተገባ ነው ብዬ አስባለሁ። ሌላው የህዝብ ለህዝብ ውይይት ሰላም ፎረም መዋቀሩን እንደዚሁ መረጃ ደርሶናል። በቦርድ የሚመራ የህዝብ ለህዝብ ግንኙነት የሰላም ፎረም መመስረትን አስመልክቶ የተሰጠ መግለጫ የሚል እንደዚሁ ደርሶናል። ይህ የህዝብ ለህዝብ ግንኙነት የሰላም ፎረም የተመሰረተበት ዋነኛ ዓላማ ባለፉት የጦርነትና የስቃይ ዓመታቶች ውስጥ በተለይ ደግሞ በዋናነት የችግሩ ገፈት ቀማሽ በሆኑ የትግራይ የአማራና የአፋር ህዝቦች መስራችና የተቋቋመ የሰላም ፎረም ነው የሚለው። በእነሱ የተመሰረተና የተቋቋመ ነው የሚለው። ነገር ግን ምስረታውን በተመለከተ ምንም እንኳን አጀማመሩ እነዚህ ከላይ የተጠቀሱት የክልሎቹ ህዝቦች አማካኝነት የተቋቋመ ይሁን እንጂ በቀጣይ ከሌሎች ክልሎች እና ህዝቦች ጋር አጋርነቱንና የህዝብ ለህዝብ ግንኙነት በተለይ ሁላችንም እንደምናስታውሰው ባሳለፍናቸው 10 ያላነሱ ዓመታት ወዲህ በታሪካችን ታይቶ በማይታወቅ ደረጃ የሰው ህይወት የጠፋበት፣ ንብረት የወደመበት፣ ማህበራዊ ትስስራችን የተዘባባበት ከመሆኑም በላይ በአጠቃላይ በመንግስትና በአጋሮቹ አማካኝነት ጭምር ህዝብን ከህዝብ ለራሱ የፖለቲካ ትርፍ ሲባል ብቻ በሴራ በመለያየት አልፎም እርስ በርሱ እንዲጫረስ ጭምር ሆን ተብሎ ሲተገበር መክረሙ ለአብዛኛዎቻችን የቅርብ ጊዜ ትዝታ ነው ይላል መግለጫው። ነገር ግን እኛ የዚህ የሰላም ፎረም መስራቾችና አባላት የሆንን የችግሩ ተጠቂዎች ከትናንት በመማርና በተለይም ይህን ለዘመናት በአንድነትና በህብረት ለበርካታ ታሪኮቻችን እየሰሩ የኖሩ ህዝቦች እንደባለፈው ጊዜ ዳግም ወደ እርስ በርስ መጠፋፋት እንዳይገባና ቅሬታዎችን በተመለከተ በሰላምና በመቀራረብ እንዲፈቱ እንዲሁም በህጋዊ የፍትህ ሂደትን ወደ ቀደመው መልካም ግንኙነት መሻገር እንዲቻል በበኩላችን ለማበርከት በህጋዊ መንገድ የተቋቋመ የሰላም ፎረም ነው የሚለው። በመሆኑም በቀጣይ ምንም እንኳን የሰላም ፎረሙ በቅድሚያ ባሳለፍነው የእርስ በርስ ጦርነቱ ዋነኛ ተጠቂ ከሆኑ ክልሎችና ህዝቦች በአገር ውስጥ ስራውን የጀመረ ሲሆን በተመሳሳይ መልኩ የሰላም ፎረሙ ከአገር ውስጥ ባሻገር በውጭ ሀገራትና አብዛኛው ህዝባችን በሚኖርባቸው ቦታዎች በተቻለ መልኩ ከወገኖቻችን ጋር በትብብር በመስራት ይህንን የተቀደሰ ዓላማ ከግቡ ለማድረስ በዝግጅት ላይ እንደምንገኝ ለህዝብ መግለጽ ወይንም ለህዝባችን መግለጽ እንፈልጋለን ነው የሚለው። በስተመጨረሻም ባሳለፍነው ግንቦት 13 2018 በመቀለ ከተማ እንደዚሁ በይፋ የተመሰረተው ይህንን የሰላም ፎረም መላው የሀገራችን የኢትዮጵያ ህዝቦች ጉዳዩን የሚመለከታቸው ወገኖች በሙሉ ይህንን የተቀደሰ ዓላማ በመረዳትና የህዝቦችን አሁን ላይ ካለበት ዓላማቸው ተጋሪ የሆናችሁ ወገኖች በሙሉ በጋራ ሆናችሁ የድርሻችሁ እንድትወጡ ስንል በአክብሮት ጥሪያችን እናስተላልፋለን ይላል የህዝብ ለህዝብ ግንኙነት የሰላም ፎረሙ አስተባባሪዎች የሚል ተቀምጧል። So this is now በጎ ጅምር። በቅርብ ጊዜ በነገራችን ላይ ብልጽግና እንድናሸንፈው ትፈልጋላችሁ? እኔ የምሬ ነው የምላችሁ። ብልጽግና ለትግል እጅግ አመቺ ከባድ ኃይል አይደለም ማለት አቅም የለውም እያልኩ አይደለም። አቅም ኢነሰንስ ስቲል ውድመት ሊፈጽም የሚችልበት እድል አለ። ያንን ለመቋቋም የሚያስችሉ ተቋማትም የተገነቡ ነው፣ አቅሞችም እየተፈጠሩ ነው። ሀገራዊም ዓለም አቀፋዊ አቅሞችንም ለማስተባበር ጥረት እየተደረገ ነው ያለው። ይህ አገዛዝ በኢትዮጵያ ህዝብ ላይ ካደረሰው ጥፋት ከዚህ በላይ ጥፋት እንዳያደርስ ማስቆም እጅግ የተገባ ነው ብዬ አስባለሁ። በዚህ ትግል ውስጥ ህዝቦቻችን የሀገራቸው ባለቤት